በጣም ጨለማ ጉድጓድ ውስጥ አንድ ሰው ግራ ተጋብቶ ከእንቅልፉ ይነሳል። እሱ ማን እንደሆነ ወይም እንዴት እዚያ እንደደረሰ ምንም ትዝታ የለውም። መገጣጠሚያዎቹን ካንቀሳቀሰ በኋላ ኪሱን በመፈለግ ላይተር እና አንዳንድ ቁልፎችን ያገኛል። ላይተሩን ሲጠቀም በክንዱ ላይ ቁስል እንዳለ ያስተውላል። በመቶዎች የሚቆጠሩ የሞቱ አካላት በእርሱ ዙሪያ ሲከቡት ደንግጦ ይተፋል። በድንገት መብረቅ አካባቢውን ሲያበራበት ቡናማ አይኖች ያላት ሴት ከላይ ሆና ስትመለከት ያስተውላል። ሴቲቱ በፍጥነት ትጠፋለች። ስለዚህ ሰውየው የእርዳታ ጩኸት ማሰማት ይጀምራል። ወደ ጉድጓድ ጠርዝ ሲሄድ ሽጉጥ ላይ ይረግጣል። በዚያን ጊዜ ቡናማ አይኖች ያላት ሴት ተመለሰችና ከጉድጓዱ እንዲወጣ ረጅም ገመድ ወደ ታች ተወረውራለች። ሰውየው በፍጥነት ከጉድጓድ ወጥቶ አካባቢውን መፈለግ ይጀምራል። በመጨረሻም መብራቶች የነበሩት አንድ ቤት ያገኛል። ስለሱ የሚናገሩ ሰዎች ድምጽ መስማት ይችላል። እሱ አደገኛ ሊሆን ስለሚችል ሊረዱት እንደማይገባቸው እርግጠኛ ያልሆኑ ይመስላሉ። ሰውየው በሽጉጥ ይዞ ወደ ክፍሉ ዘልቆ ይገባል። ለዚህም ምላሽ ሉካስ የራሱን ሾትገን ያነሳል። ሰውየው ገዳይ እንደሆነ ሲከሰው ሉካስም በተመሳሳይ ነገር ይከሰዋል። ሰውየው ምንም ትዝታ እንደሌለው እና ቡናማ አይኖች እንደረዳችሁ በመግለጽ ለምን እንደረዳችሁ ማወቅ እንደሚፈልግ ይናገራል። ውይይቱ የተቋረጠው ናታን እየጮኸና ህመም እየተሰማው ወለሉ ላይ ሲወድቅ ነው። ሻሮን ከጎኑ ሮጣ በመሄድ እንዲረጋጋ ለመርዳት ውሃ ትሰጠዋለች። ሰውየው እነዚህ ሰዎች እነማን እንደሆኑ ሲጠይቅ ሻሮን ማንም እንደሆነ ወይም እንዴት እዚያ እንደደረሱ እንደማያስታውሱ ትገልጽለታለች። ስማቸውን የሚያውቁት መታወቂያው ስለነበራቸው ብቻ ነው። ማይክል መታወቂያዎቹን ጠረጴዛ ላይ ይጥላል። እንዳለመታደል ሆኖ ለዋናው ሰውዬ ወይም ለቡናማ አይኖች ምንም መታወቂያ የለም። አንዳንዶች ቁልፎች አላቸው፣ ነገር ግን በቤቱ አቅራቢያ ምንም ተሽከርካሪዎች አላገኙም። ስልኮቹም ሆነ ኮምፒውተሮችም የሉም። ሰውየው ቡናማ አይኖችን በቻይንኛ ነገሮችን መጻፍ እንደቀጠለች ያስተውላል። ማንም ሊረዳው ስለማይችል ጥያቄዎችን እየጮኸ ይጠይቃታል። ሌሎች ሰዎች ያቆሙታል። ቡናማ አይኖች መናገር ስለማትችል እንግሊዝኛ እንደማትናገር ያስገነዝቡታል። ሆኖም ግን እሷ ታውቃቸዋለች የሚል ስሜት አላቸው። ሁሉም ከግማሽ ሰዓት በፊት ከእንቅልፋቸው በቤት ውስጥ ሲነሱ እሷ እዛ እንደነበረች ሉካስ ዋናው ሰውዬው ችግር እንዳለበት ያስባል። ምክንያቱም ሁሉም አንድ ላይ ከእንቅልፋቸው ሲነሱ እሱ ብቻውን በጉድጓድ ውስጥ ነበር። እሱንም እንደማያምኑ ይናገራል። ከዚህ በኋላ ቡድኑ ቤቱን መመርመር ይጀምራል። ሻሮን የተቆለፈ በር ታገኛለች እና በቁልፎቿ ለመክፈት ትሞክራለች። ሉካስ አካባቢውን ሲመለከት በሰውነቱ ላይ ቁስሎችን ያስተውላል። ቡናማ አይኖች በምልክት ለማስረዳት ትሞክራለች፣ ግን ሉካስ አልተረዳትም። በጓዳ ውስጥ ስሙ ያልተጠቀሰውን ሰውዬ ኤፕሪል 18 የተከበበበት ቀን መቁጠሪያ አግኝቶ ቡናማ አይኖች ወደ እሱ እንድትመጣ በመጠየቅ እሷ እንዳደረገችው ይጠይቃታል። እሷም አሁን ብላ መልሳለች እና እንደገና ለማስረዳት ትሞክራለች። ከዚያም ማይክል ሁሉንም ጠርቶ የጦር መሳሪያዎች የተሞላበት ቁምሳጥን እንዳገኘ ያሳያቸዋል። በቀላሉ ሽጉጥ ይሞላል። ናታንም ፖሊስ እንደሆነ ይገምታል። ሰውየውም 2 የጦር መሳሪያ እንዲይዙ እና አካባቢውን እንዲመረምሩ ይናገራል። ሉካስ እስከ ጧት ድረስ መጠበቅ የተሻለ እንደሆነ ያሳምነዋል። ከጥቂት ደቂቃዎች በኋላ ዋናው ሰውዬ ቁስሉን ሲያክም የራሱን ፈጣን ትዝታ ይመለከታል። ገላውን ከታጠበ በኋላ ቡናማ አይኖች እንደሸሸች ሰዎች ሲያወሩ ይሰማል። ሉካስ ሻሮን እና ሰውየው ሊፈልጓት ይሄዳሉ። ጫካውን ሲፈልጉ ሻሮን ከዋክብት በጣም ብሩህ ስለሆነ በከተማ አቅራቢያ እንዳልሆኑ ተጠቁማለች። ዋናው ሰውየው የባህር ፈረስ ንቅሳት ያለበትን የሞተ ሰው ሲጎትት የሚያሳይ ትዝታ ይመለከታል፣ ግን ምንም አይናገርም። አስከፊ ሽታን ተከትለውም በገመድና በሽቦ ከዛፍ ጋር ታስሮ የሞተ ሰው ያገኛሉ። በቤቱ ውስጥ ናታን በላቲን የተጻፈ አንዳንድ መጽሐፎችን ያገኛል እና ሊያነባቸው እንደሚችል ይገነዘባል። በተጨማሪም እነሱን የሕክምናና ባዮሎጂ ማጣቀሻ መጽሐፍቶች ያውቃቸዋል። ማይክል የጦር መሳሪያዎችን መጠቀም ሰውነቱ እንዲያስታውስ እየተናገረ ይዞ ያወዛውዛቸዋል። ናታን በፈረንሳይኛ የተጻፈ መጽሐፍ ግን እሱ ሊረዳው ሲችል ማይክል ይህ የናታን ቤት መሆን አለበት ብሎ ያስባል። በጫካ ውስጥ 3ቱ ሰዎች ፍለጋቸውን ቀጥለው አንድ የድሮ ጎጆ ያገኛሉ። በውስጡም ቡናማ አይኖች የታሰረች ሴት ስትመገብ ያገኛሉ። ሴቲቱ ዋናውን ሰውዬ ስትመለከት መጀመሪያ ተደበቀች እና አንተ ተጠቀምከኝ አለች። ከዚያም የሴት ልጅን ስም እየጮኸች ልታጠቃው ስትሞክር ሰውየው በመሳሪያ መጥቶ አስለቀቃት። ሉካስ ላይት የበራበት ካሜራ ጣሪያውን ላይ መኖር ያስተውላል። ይህም አንድ ሰው እየተመለከታቸው መሆኑን ያመለክታል። ቡድኑ ወደ ቤቱ ከተመለሰ በኋላ ዋናው ሰውዬ አንዳንድ ቁልፎችን በመጠቀም አንድ ሚስጥራዊ በር ለመክፈት እየሞከረ ነው። ናታን በላቲን ይናገራል። ሰውየውም
በተመሳሳይ ቋንቋ በመመለስ ራሱን ያስደነግጣል። ናታን ከሰውየውና ከሻሮን ጋር ግንኙነት ይሰማዋል። ስለዚህ እሱ ያውቃቸው እንደነበር ያስባል። ዋናው ሰውየው እሱን ለማስቀረት ይሞክራል። ስለዚህ ናታን በሩ የተጠናከረ ብረት ስለሆነ በኃይል ሊከፈት እንደማይችል ያብራራለታል። ሰውየውም ጆን ዶይ ብሎ ለመጥራት ወሰነ። ማግስቱ ቡድኑ መኪኖቹን ለመፈለግ ይሄዳል። ማይክል ምርጥ ተኳሽ ስለሆነ አብሮ መምጣት እንዳለበት ይናገራል። ይህንን ለማረጋገጥም አንድ ኩባያ ወርውሮ አየር ላይ ያለ ይተኩሰዋል። ሆኖም ሉካስ እሱ በቤት እንዲጠብቅ ይነግረዋል። ከሄዱ በኋላ የተናደደው ማይክል ቡናማ አይኖች ቡድኑን መጠበቅ የእሱ ስራ እንደሆነ ይሰማዋል። በድንገት በርቀት ጩኸት ይሰማሉ። ስለዚህ እሱ ወደ ውስጥ ከመግባቱ በፊት ቡናማ አይኖችን ወደ ቤት ይልካል። አንድ ሰው በባለ ሽቦ አጥር ውስጥ ተይዞ ስለነበር ለእርዳታ እየለመነ ነበር። ማይክል ሊረዳው ሲቀርብ ሰውየው ሽቦውን በማይክል አንገት ላይ ጠምጥሞ ማነቅ ይጀምራል። ማይክል ለመተንፈስ ሲታገል ሰውየው በዱላ ደጋግሞ ወጋው። ይህ በእንዲህ እንዳለ ቡድኑ ፍለጋቸውን በመቀጠል አካሉን እንደገና ይመለከታሉ። ይህ ማስጠንቀቂያ ሊሆን ይችላል ብለው ያስባሉ። ናታን አንዳንድ ድንጋዮችን እየወረወረ ነበር። አንደኛው ድንጋይ አንድ ብረታማ ነገር ሲመታ ድምጽ ይሰማሉ። ድምጹም ተከትለው በዱላና በባለሽቦ አጥር ስር የተደበቁ ሁለት መኪናዎችን ያገኛሉ። ጥቂት ሙከራዎችን ይወስዳል፣ ግን ሻሮን አንዱን ተሽከርካሪ ማስነሳት ትችላለች። ብዙም ቤንዚን ባይኖረውም የሚያገኙትን ለማየት በማሰብ ሊነዱት ያስባሉ። በዚያን ጊዜ ሉካስ የቡድኑ አባል የሆኑትን ሁሉ የሚያሳይ ፎቶግራፍ ያገኛል፣ ከጆን በስተቀር። ጆን ፎቶውን ያነሳው እሱ ሊሆን እንደሚችል ይናገራል። ሉካስ ምንም ነገር አጠገብ እንዳልሆነ ያስታውሳቸዋል። ስለዚህ ከነዱ መሃል መንገድ ላይ ቤንዚን ሊያልቅባቸው ይችላል። ሌላኛው መኪና ባትሪውን ሞቶ ስለነበር መመለስ የተሻለ ነበር። በመንገዳቸው ላይ ሳሉ ቡናማ አይኖችን ያገኛሉ። እሷም ወዲያውኑ ወደ ማይክል ወሰደቻቸው። ቡድኑ ሊያድነው ይሞክራል፣ ግን መጨረሻ ላይ ይሞታል። የታሰረው ሰው መጮ ሲጀምር ጆን በጥይት ይገለዋል። ይህ አንድ ሴት ጭንቅላቷን ጉድጓድ ውስጥ ሲመታትና ሰውነቷን መሬት ላይ ሲጎትት የሚያሳይ ትዝታ እንዲያ ያደርገዋል። ቡናማ አይኖች ሲተክዙ ጆን የናታንን ቁልፎች ይዞ ከሻሮን ጋር ይሄዳል። መኪናውን ገፍተው እንዲሰራ ያደርጋሉ። ከዚያም መንገድ ይሄዳሉ። በመጨረሻም በግድግዳ ላይ 18 የሚል ቁጥር ያለበትንና ጋራጅ ውስጥ የጭነት መኪና ያለበትን የተተወ ህንጻ ያገኛሉ። በመስታወት ውስጥ ስትመለከት ሻሮን አንድ ልጅ ከበስተጀርባ ሲሮጥ ያስተውላል። ወዲያውኑ ሊፈልጉት ይሄዳሉ እና በህንጻው ውስጥ ይሰሙታል፣ ግን ዋናው በር ተቆልፏል። ጆን ጥያቄዎችን መጠየቅ ሲጀምር ልጁ ዮናስ ብሎ በመጥራት ነገ ይመጣሉ ብሎ ስለተናገረ እንዲሄድ ይነግረዋል። በዛን ጊዜ አንድ ውሻ ከበሩ ጀርባ ታይቶ በዮናስ ላይ በጣም ይጮሃል። እሱም በመረበሽ ውሻውን እንዲያባረረው ይነግረዋል። ነገር ግን ልጁ ውሻውን እንዲገድለው ሊያዝዘው እንደሚችል ያስፈራረዋል። ሻሮን ሁለቱንም ለማረጋጋት ትሞክራለች፣ ግን ዮናስ ተናዶ መቆለፊያውን በጥይት ይመታዋል። አይሰራም። እናም እየተበሳጨ መሳሪያውን በመጠቀም መቆለፊያውን መምታት ይጀምራል። ሻሮን እሱን ከዚህ ቦታ አስወጣችውና ይህ እንደሱ ባህሪ እንዳልሆነ ትናገራለች። ይህም እርስ በርስ እንደሚተዋወቁ እንዲገነዘቡ ያደርጋቸዋል። በቤቱ ውስጥ ሉካስ አንድ ሰው እያሳደደው በጫካ ውስጥ ሲሮጥ የሚያሳይ ትዝታ ይመለከታል። በተጨማሪ አንድ ሰው እሱን እየተመለከተ እሱ በረት ውስጥ መሆኑን ያያል። ሌላው ትዝታ ደግሞ ቡናማ አይኖች ከውጪ ስታገኙ የሚያሳይ ነው። በአሁኑ ጊዜ እሷ ፊቱን እየነካችው ነው። ሉካስ እጇን ይይዛታል፣ እንደሚያውቃትም ይገነዘባል። መያዙ በጣም ጠንከር ያለ ሲሆን ቡናማ አይኖች ትፈራለች። ስለዚህ ናታን አቁም በማለት እጁን እንዲለቃት ያስገድደዋል። እነዚህ ቃላት በሉካስ ጭንቅላት ውስጥ አስተጋብተው ያመዋል። ከጥቂት ደቂቃዎች በኋላ ሉካስ እየታመመ ነው እና ናታን ለምን እንደሆነ ሊገነዘብ አልቻለም። ቡናማ አይኖች ወደ ጎጆ እንድትመለስ ይጠይቃታል። ናታንም ይህንን ቦታ ያውቀው እንደነበር ይገነዘባል። እንዳለመታደል ሆኖ ታሳሪው አምልጧል። ናታን በሐይቁ ዙሪያ መንገድ እንዳለ ያስታውሳል። እናም የጠፋችውን ሴት ለመፈለግ ይሄዳል። ሲሄድም በዛ አካባቢ ሲያስስ ያሳለፋቸውን ትዝታዎች ይመለሱለታል። በመጨረሻም ብዙ ጎጆዎችንና ብዙ የሞቱ አካላትን ያገኛል። ሳያውቅ አንዳንድ መነጽሮች ላይ ሲረግጥ የእሱ እንደሆነ ይገነዘባል። እናም ያጠልቀዋል። ይህ በዮናስና ሻሮን መካከል ስለ አንዳንድ ሰዎች ኢሰብአዊ አያያዝ ክርክር የሚያሳይ ትዝታ እንዲያዩ ያደርገዋል። አንዴ ከረጋ በኋላ በጎጆዎች ውስጥ ይመለከታል እና ብዙ ባዶ ጎጆዎችን ያገኛል። በድንገት አንድ ጩኸት ይሰማል። እናም እስኪደርስ ድረስ ተከትሎት ይሄዳል። በጎጆው ውስጥ የነበረች ሴት የሞተችውን ልጇን በረት ውስጥ አቅፋ ያገኛታል። ስሟ ሄለን እንደሆነ ያስታውሳል። እናም የልጁን ሞት ይቅርታ በመጠየቅ ለመርዳት እየሞከሩ እንደነበር ይናገራል።
የተናደደችው ሄለን ልታጠቃው ትሞክራለች። ስለዚህ ናታን በፍጥነት በረቱን በመዝጋት ከጎጆ ይወጣል። ዋናው በር ከቆለፈ በኋላ የጦር መሳሪያውን አወጣ። ምክንያቱም አንዳንድ ሰዎች በዞምቢ መሰል ሁኔታ ውስጥ ወደ እሱ ሲመጡ አስተውሏል። ይህ በእንዲህ እንዳለ ቡናማ አይኖች ወደ ቤት ተመለሰች እና ሉካስ እሷን ሲጠብቃት ታገኛለች። ምቾት ስለማይሰማት ወዲያውኑ ወደ ላይ ትሮጣለች። ሉካስም ብቻውን መሆን ስለማይፈልግ ይከተላታል። ቡናማ አይኖች በፍጥነት ከብረት በሩ ጀርባ ተደብቃለች። ሉካስም እሷን እንደማይጎዳትና እንደሚያስታውሳት እየተናገረ በሩን ማንኳኳት ይጀምራል። እሷ መክፈት ስላልፈለገች ሉካስ ተስፋ በመቁረጥ ወደ ውጭ ይሄዳል። እዚያም ወደ ምድር ቤት የሚወስደውን በር ያገኛል። በታችኛው ክፍል ውስጥ በሕክምና ቁሳቁሶች ምርመራና ላፕቶፕ የተሞሉ ትንሽ ላብራቶሪ አለ። ሉካስ ያበራዋል እና ባዶ ከሆኑት ጎጆዎች ውስጥ የደህንነት ካሜራዎችን ያገኛል። ቀጥሎ ካሜራ አግኝቶ ዮናስ በጫካ ውስጥ ስላገኘው ሰውዬ ስለሙከራ ሲናገር የሚያሳይ ቪዲዮ ይመለከታል። ይህንን ቀን 96 ይለዋል። የታሰረው ሰው ሉካስ ነው። እሱ ከቡናማ አይኖች የደም ልገሳ እየተቀበለ ነው። ዮናስ የተወሰነ እድገት እንዳደረገ ይናገራል። እናም ብቸኛ የጎንዮሽ ጉዳት የማስታወስ ችሎታ ማጣት ነው። የዝውውር ውጤቶች ለዘላለም ዘላቂ ካልሆኑ ዮናስ ይናደዳል። እናም በቪዲዮው ላይ ያለው ሉካስ ከፍተኛ ራስ ምታት ስለሚሰማው ይጮሃል። በመንገድ ላይ ዮናስ እና ሻሮን ወደ ኋላ ሲመለሱ አንድ ዛፍ ከፊታቸው ይወድቃል። ዮናስ መኪናውን በጊዜ ያቆመዋል። ሁለቱ ድምጽ ይሰማሉ። ከዚያም ዛፎቹን የሚቆርጥ ብዙ ሰዎች እስኪያገኙ ድረስ ይከተሉታል። ዮናስ ሊያናግራቸው ሲሞክር ቡድኑ ይጮሃል። ከዚያም በገዳይ ፍላጎት ሊያሳድዷቸው ይጀምራሉ። ሻሮን ስትሮጥ ትወድቃለች። ስለዚህ ዮናስ አነሳት። ከዚያም ሁለቱም ወደ መኪና ይመለሳሉ። መኪናው መነሳት ስለማይችል ዮናስ መግፋት ይጀምራል። አጥቂዎችም ያገኛሉ። ተጠቁ ሲሉ ቡድኑ ከዛፎቹ ላይ ተንጠለጠሉ ሁለት አካላትን ይመለከታሉ እና ወዲያውኑ ይሄዳሉ። ዮናስ ሰዎቹ እንዳይቀርቡ ለማስፈራራት አካሎቹ ሆን ተብሎ እንደተሰቀሉ ይገነዘባል። ሁለቱ ሰዎች ወደ ቤቱ ሲመለሱ ሉካስ ሊተኩስ ዝግጁ ሆኖ በጦር መሳሪያው ሲጠብቃቸው ነበር። ያየውን ለሻሮን ይነግራትና ዮናስ አንዳንድ መጥፎ ነገሮች እንዳደረገ ያስታውሳል። ሉካስ ለሻሮን ቪዲዮዎችን ሲያሳያት በሰውነቱ ላይ ያሉት ቁስሎች በመርፌ ምክንያት እንደሆኑ ይጠቁማል። ሻሮን በተመሳሳይ በክንዷ ላይ ተመሳሳይ ምልክቶችን ታገኛለች። ዮናስ አሁንም አላስታወሰም። ስለዚህ ሉካስ በመሳሪያው በመምታት አስለቀቀው። ከጥቂት ደቂቃዎች በኋላ ዮናስ ከእንቅልፉ ይነሳል። እናም ሉካስ እየጎተተው ያገኛል። እሱ ወደ ጉድጓድ ውስጥ እንዲወድቅ ሽጉጡን ወደ መሬት ይተኩሰዋል። ከሁሉም አካላት መካከል የባህር ፈረስ ንቅሳት ያገኛል። ይህችን ሴት የመታትም ትዝ ይለዋል። ናታን ራስ ውሰደው ብሎ እንደነገረው ያስታውሳል። ሌላው ትዝታ ሻሮን ማይክልና ናታን እንዲፈሩት ያሳያል። በመጨረሻም ሻሮን በአጋጣሚ ደም ወደ አፉ ገብቶልና ብላ ስትጠይቀው የሚያሳይ ትዝታ ይመለከታል። በቤት ውስጥ ሉካስ ለመልቀቅ ይፈልጋል። እናም ሻሮን የሁሉም ሰው ስም ለማስታወስ እየተቸገረ መሆኑን ታስተውላለች። ከዚያም ሉካስ ቡናማ አይኖች ተገቢ ባልሆኑ መንገድ ይይዛል። ሻሮን ልታቆመው ስትሞክር ይገፈትራታል። ቡናማ አይኖች ሸሽታ በተጠናከረው በር ጀርባ ለመደበቅ ትሞክራለች። ሉካስ በፍጥነት አገኛትና እንድትቆልፍ አይፈቅድላትም። እሷን ተከትሎ ይሮጣል። ቡናማ አይኖች ትመታዋለች፣ ግን ሉካስ በፍጥነት አገግሞ ወድቃ ይይዛታል። ወደ እሷ እየጎበጠ በግዳጅ ይስማታል። በዛን ጊዜ ሻሮን ማስጠንቀቂያ ተኩሳለች እና ሉካስ ለማምለጥ በመስኮት በኩል ይዘላል። ከዚያ በኋላ ሻሮን ወደ ላብራቶሪ በመሄድ ስለ ሙከራዎቹ የሚያብራሩ ሁሉንም ማስታወሻዎች ታገኛለች። ይህም ትዝታዎቿን ያስጀምራል። በተመሳሳይ ጊዜ ቡናማ አይኖች ዮናስን ከጉድጓድ እንዲወጣ ለመርዳት ገመድ ትጠቀማለች። ከዚያም 18 የሚለውን ቁጥር መሬት ላይ ትስላለች እና ወደ ተተወ ህንጻ አቅጣጫ ትጠቁማለች። ዮናስ ጊዜ እያለቀባቸው መሆኑን ይገነዘባል። እናም እሷ በቤት እንድትቆይ አድርጎ እሱ ይመረምራል። ከጥቂት ደቂቃዎች በኋላ በተተወ ህንጻ ውስጥ ዮናስ አንዳንድ ድንኳኖችንና የልጁን ከቤተሰቡ ጋር የሚያሳይ ፎቶግራፍ ያገኛል። ብርድ ልብስንና አንድ ሳጥን ያለበት ጎጆ አለ። ይህ ደግሞ ዮናስ ሳጥኑን ለአንድ ሰው ሲሰጥ እና ይህ የመጨረሻ እድላቸው እንደሆነ ሲናገር የሚያሳይ ትዝታ እንዲያይ ያደርገዋል። በሌላ ሳጥን ውስጥ ካርታ ያገኛል። ሌላ ትዝታ ደግሞ እሱ ምልክት ያደረገበትን መንገድ እንዲከተል ለሰውየው ሲነግረው ያሳያል። በድንገት አንዳንድ ድምጾች ይሰማል። እናም ወደ ሌላ ክፍል እስኪያገኝ ድረስ ይከተላቸዋል። እዚያም በዞምቢ መሰል ሁኔታ ውስጥ ሁለት ሰዎችን ያገኛል። ሴቲቱ ወደ እሱ ትጮሃለች እና የመኪናውን ቁልፎች እንዲጥል ታደርገዋለች። እሷም አንስታ ትውጣለች። ልታጠቃው ስትሞክር ዮናስ በጥይት ይገድላታል።
ቁልፎቹን ከሰውነቷ ውስጥ ካወጣ በኋላ ዮናስ ካርታውን በመከተል ልጁን ከቤተሰቡ ጋር በመኪናቸው ለመልቀቅ ሲሞክር ያገኛል። የታጠቀች አሮጊት ሴት ስሙን ታውቃለች። እናም ሁሉንም እንደጎዳ ስለተናገረ ከምትወዳቸው ሰዎች አጠገብ መሆን እንደማትፈልግ ትናገራለች። ቤተሰቡ በመኪናው ሲሄድ ዮናስ አንድ የታመመ ታጊ ከኋላዋ ወንበር ላይ እየጮኸ መሆኑን ያስተውላል። ከዛ በኋላ ዮናስ ከትዝታው ጋር ያለውን ሳጥን ያገኛል። ሳጥኑ ብዙ የመስታወት ጠርሙሶች ይዟል። ይህ ዮናስ አእምሮውን ሲቆርጥ የሚያሳይ ትዝታ ያስጀምራል። ከዚያም ሰራዊቱ እየጠበቀ እንደሆነ ለሰውየው ሲነግረው ትዝ ይለዋል። ከትዝታው ውስጥ ያለውን መኪና በአቅራቢያው ከስክሶ የሞተው ሹፌር አሁንም በውስጡ አለ። ዮናስ በጥንቃቄ ወደ ውስጥ በመግባት እንደሱ ያለ ካርታ ያገኛል። ተጨማሪም ስሙንና የእርሱና የሻሮን ፎቶግራፍ የያዘ ጠቃሚ ሰነድ ያገኛል። ይህም ባልና ሚስት መሆናቸውን ያረጋግጣል። በዚያን ጊዜ የመኪና ድምጽ ይሰማል። ዮናስም ከሚገጭበት ቦታ ይዘላል። ሹፌሩም በጣም የታመመ የሚመስለው ሉካስ ነው። እሱም ማየት ዮናስ እሱን የያዘበት ቀን እንዲያስታውሰው ያደርገዋል። እናም ሰዎችን እያሰቃየ እንዳልነበር ይገነዘባል። እሱ የዞምቢ ቫይረስ ለመፈወስ የታመሙ ሰዎችን ሲያጠና የነበረ ዶክተር ነው። ሉካስ በድንጋይ በመምታት ይገለዋል። ሰውየው በዮናስ እጅ ውስጥ ሲሞት የቀሩት ትዝታዎች ሁሉ ይመለሱለታል። ዮናስ ከሻሮን ማይክል እና ናታን ጋር አብሮ ይሰራ ነበር። ሉካስ የመጀመሪያው ስኬታማ የታመመ ሰው ነበር። እናም ለዚህም ያመሰግናቸው ነበር። ግን ይህንን ስኬት ሲያከብሩ አንድ ሴት ከኬጅ አምልጣ አጠቃች። ዮናስ ራሱን ተከላክሎ ዞምቢውን ገደለ። ከዛም ናታንን ጎጆዎቹን በደንብ ባለመቆለፉ ምክንያት ወቀሰው። ናታን የሱ ስህተት እንዳልነበር ተናገረ። ዮናስም አካሉን ብቻውን ወደ ጉድጓድ እንዲጎትት አነገረው። ዮናስ ይህንን ሲያደርግ ሌሎች በሬዲዮ አማካኝነት ሁሉም ዞምቢዎች እንደሸሹና ከቁጥር ውጪ እንደሆኑ ነገሩት። ዮናስም ለመትረፍ መፍትሄው ራሳቸውን እንዲወጉ ነገራቸው። ይህ የማስታወስ ችሎታ ማጣት የሆነበትን ምክንያት ያብራራል። በዛን ጊዜ አንድ ዞምቢ እሱን አጠቃው። ክንዱን ከነከሰ በኋላ ወደ ጉድጓድ ውስጥ ገፋው። ስለዚህ ዮናስ ራሱን ወጋ። ከዚያም ስቶ ወደቀ። በአሁኑ ጊዜ ናታን ወደ ቤት ተመለሰ። ሻሮንን ያቅፋታል። አሁን እህታማሞቹ እንደሆኑ ያስታውሳሉ። በድንገት ሁለት ዞምቢዎች በሩ ላይ ይታያሉ። እናም መስታወቱን በመስበር ናታንን ለመያዝ ይሞክራሉ። ግን ሻሮን በፍጥነት በጥይት ትመታቸዋለች። ከዚያም ከውጪ ጩኸቶችን ስለሚሰሙ ከቤት ዕቃዎች ጀርባ ይደበቃሉ። ብዙ ዞምቢዎች እየመጡ ነው። ይህም የሰው ማስፈራሪያዎችን ካሁን በኋላ እንደማይሰሩ ያሳያል። እህትና ወንድም ወደ በሩ በጣም የቀረበ ማንኛውም ፍጡር ላይ መተኮስ ይጀምራሉ፣ ግን ጥይት ይጨርሳሉ። ተስፋ በመቁረጥ ሻሮን ለዮናስ ማስታወሻ ትጽፋለች። እነሱ ለዞምቢ ቫይረስ ፈውስ የሚፈልጉ ዶክተሮች እንደሆኑና ቡናማ አይኖች የበሽታ ተከላካይ ስለሆነች ቁልፍ እንደሆነች ትገልጻለች። በተደበቀው ክፍል ውስጥ ቡናማ አይኖች በሁሉም ጩኸቶች ትፈራለች። በዛን ጊዜ ሄሊኮፕተር ይሰማሉ እና ሁሉም ዞምቢዎች በሰከንዶች ውስጥ ይሞታሉ። ይህ ናታን የማዳን ቡድን የሚመጣበት ቀን 18ኛ እንደሆነ እንዲያስታውስ ያደርገዋል። ለእርዳታ እየጮኸ ወደ ውጭ ይሮጣል። ነገር ግን ወታደሮቹ ከባውት ለመግደል ይተኩሱበታል። በተመሳሳይ ጊዜ ዮናስ ደርሶ የናታንን ሞት ሲመለከት ይደነግጣል። ከዚያም ሻሮን በአቅራቢያው ተደብቃ እንደሆነ ያስተውላል። እናም ከእሷ ጋር ለመገናኘት ይሮጣል። ለመሸሽ ይሞክራሉ። ነገር ግን ከኋላቸው አንድ ዞምቢ ታይቶ ሻሮንን ይጎዳታል። ዮናስ በፍጥነት ፍጥሩን ይተኩስበታል። እናም ጩኸቱ የወታደሮቹን ትኩረት ይስባል። ስለዚህ ባልና ሚስቱ በጉድጓድ ውስጥ ለመደበቅ ይሮጣሉ። እዛም ሁለቱም የሞቱ መስለው ለመታየት መርፌ ይወጋሉ። ከመውደቃቸው በፊት ይሳሳማሉ እና ሻሮን ደብዳቤውን ለዮናስ ትሰጣለች። እነሱ ሲተኙ ወታደሮቹ ተጨማሪ አካላትን ጨምሮ ልጁን ወደ ጉድጓድ ይጥሉታል። ከጥቂት ጊዜ በኋላ ዮናስ ከእንቅልፉ ይነሳል። ግን ሻሮን ሞታ ስለሆነ አልተነሳችም። ሽጉጡን ያገኛል፣ ግን በደብዳቤው ላይ ረገጠ አያየውም። ቡናማ አይኖች ትመጣለች። እናም እሱን ለማዳን ገመድ ትወረውራለች። አብረው ጫካውን አቋርጠው በሺዎች የሚቆጠሩ የሞቱ አካላት ያለበትን ትልቅ ጉድጓድ ያገኛሉ። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይደርሱ። በሚቀጥለው ጊዜ እንገናኛለን።